ከዚህኛው ወደዚህ እንቀይረዋለን ማለት ነው። ምን ያቀለም ነው የሚባለው? ከዚህ ብዘል ግን ማለት ይዘልዬ በወጣውን መሞት ይመስላችኋል? እንዴት እንደምነሳ አላህ ብቻ ይወቅ። ከምን እንደምንጀምር ግን አሁን ግራ ገብቶኛል። አሁን ይሁን ቀለምና ብሩሽ አለኝ ስላሳችንን አልጥርተናታል። ሽሎ እንደሚያልቅ ባላውቅም ማለት ነው። አሁን ከብዙ ቀን ድካምና እንግሊት በኋላ የራሴ ክላስ ኖሮኛል ማለት ነው። ይቺን ክላስ ቀለሟን ፏ አድርገን ይሄን እቃ እንደምትመለከቱት ብዙ ጓዝ ምናምን ነገር የተሞላው ፏ እናደርጋታለን ማለት ነው። ከዛ በኋላ ቆንጆ ስቱዲዮ ሴት አፕ እናደርጋለን። ከምን እንደምንጀምር ግን አሁን ግራ ገብቶኛል። ተመልከቱት እስኪ። እዚህ ጋር ፍራሽ አለ፣ እዚህ ጋር ያለ፣ እዚህ ጋር ደግሞ ምን እንደሆነ የማይታወቅ ልብስ አለ። በምን ፊክስ እንደማደርገው ግራ ገብቶኛል። ተመልከቱት። የታርጋውን ፊክስ እንደማደርግ እቺ ክላስ የኔ ነች። ካሁን በኋላ ማንም የማይቀናቀናት ማለት ነው። እዛ ጋር መሐመድ ረሱላህ የሚል መጽሐፍ አለኝ ክትም ማለት ነው። እዚህ ጋር ደግሞ ፍሪጅ አለኝ። ፍሪጅ ውስጥ ምን እንዳለ ባላቅም ማለት ነው። እስኪ ምን አለ ፍሪጃችን ውስጥ? እዚህ ጋር ኢንሱሊን አለ፣ የኔ አይደለም። እዚህ ጋር ደግሞ ምን አለ እስኪ ወተት አለን ማለት ነው። አሁን አየሁትን እቃ ከዚህኛው ወደ ሌላ ክላስ ወስዳለሁ ማለት ነው። እንደምትመለከቱት ይሄ ሁሉ እቃ በምን ታሪክ ተወስዶ እንደሚያልቅ ባላውቅም ማለት ነው። አሁን ይሄ አውጥቼ እንደዚህ አጽድቼ ምናምን ነገር ያሳዝናል። ከባድ ስራ ነው ግን ገና ሳልጀምረው ደከምኩኝ። ሳልጀምረው ገና አልደክም ነው ወገን። ከበሊቶ ማለት ይሄ ነው። ይሄ ማለት ነው አሁን ይሄ ሁሉ በጣም የሚወዳት ቴብል ነች። ሁለት ቁልፍና እንትን አላት። ውስጧ ደግሞ ያው ብዙ ነገሮች መያዝ ትችላለች ማለት ነው። እኔ ወዳታለሁ። እንግዲህ በስተመጨረሻም ክላሳችንን አልጥርተናታል። ያው እንደምትመለከቷት ማለት ነው። እቺን ትመስላለች። አሁን ቀጥታ ወደ ቀለም መቀባት እንሄዳለን። ያን ሁሉ ኮተት ጽድት አድርገን አውጥተናል። ቀለም መቀባታችንን ደግሞ አሃዱ ብለን እንጀምራለን። እዚህ ጋር ቀለምና ብሩሽ አለኝ። እስኪ ቀለም እንክፈታት። አይ ቲንክ ቆንጆ ቀለም ይሆናል ብዬ አስባለሁ። እስኪ ምን አይነት ቀለም እንደሆነ ደግሞ አብረን ፈተን እናያታለን። ከለሯ ውስጧ ማለት ነው። አይ ቲንክ እኔ ከዚህ ደመቅ ያለ ቀለም ገዘው ብዬ ነው ያሰብኩት፣ ግን ምን አይነት ቀለም እንደሆነ አሮን ነው። አብረን እንያት። አቤ ተጀምሯል። ጭራሽ ቀብቶብን ነበር ማለት ነው። ቤት ፈተውት ነው የሚሆነው። አይ ቲንክ ቆንጆ ቀለም ነው ብዬ አስባለሁ። ምን አይነት ቀለም ነው የሚባለው? ሰማያዊ ኦር ቢጫ ነገር ብቻ የሆነ ቀለም ነው። እስኪ እንቀበውና ምን አይነት ቀለም ሊመጣል እንደሚችል እናየዋለን። ቅድም ጀምሬ ምንድነው የረሳሁት ግራ ገብቶኝ እያሰብኩ ነበር። ከበሊቶ ነው የረሳሁት ማለት ነው። ከበሊቶ እናስገባለን። ከዛ በፊት ግን እቺን ኮንደንሰር ማይክሮፎን አይቻታለሁ። ያው ብትገዛት ቆንጆ ነች። መግዛት ለምትፈልጉ ካላችሁ ኮንደንሰር ማይክሮፎን ማለት ይሄ ማለት ነው። ግዟት፣ ቆንጆ ነች። ዋጋዋም አይ ቲንክ 5000 ብር ምናምን ነች። ግዟት። ለማንኛውም እኔ ከበሊቶ ላስገባ። ከበሊቶ ማለት ይሄ ነው። ይሄ ማለት ነው ከታች 4 እግሮች አሉት። ሰው እንዳይወርቅ ታስቦ የተሰራ ነው ማለት ነው። መሰላል ይንሸራተታል። ይሄ ግን ሴፍ የሆነ ነው ማለት ነው። ከበሊቶአችንን አስገብተናል። ይሄንን አውትፊት ማለት ነው ከዚህኛው ወደዚህ እንቀይረዋለን ማለት ነው። ምክንያቱም ያው ስራ ልንሰራ ስለሆነ የግዴታ ነጭ ቀለም ልቀባ። ጥቁር ቲሸርት ለበስኩ አይመጣም፣ ግን ቢሆንም እንግዲህ ለብሼዋለሁ። በቃ ምንም ማድረግ አይቻልም። ሄልሜት ለፀጉር ማለት ነው። ፀጉራችንን እንዳይነካል ቀለም። ይሄን ዞማ ፀጉር እንደዚህ እናደርገዋለን። ዝግጅታችንን ጨርሰናል። ሜንታሊም ፖለቲካሊም ማለት ነው። ወደ ቀለም መቅባታችን እንሄዳለን። አላህ ይርዳን። ከወደኩ ነው አላቅም፣ ቀብቻ አላቅም ከዚህ በፊት ቀለም። ከዚህ ከወደኩ እንዴት እንደምነሳ አላህ ብቻ ይወቅ። ያው ለአሁኑ ተሳክቶልኝ አሁን ከዚህ ብዘል ግን ማለት ይዘልዬ በወድቅ አሁን መሞት ይመስላችኋል? እኔም መሞት አይመስለኝም ማለት ያው ቅርብ ነው። ሞት እንደዋዛ ቢስሚላህ አላሁ ሙስተዓን። ያኔው ብሩሽም አለ በነገራችን ላይ በዚህኛው ልቀባት ብዬ ነው እንጂ
ሌላ ብሩሽ ምን እንዳለ ላሳውሳችሁ እወዳለሁ። አለኝ ለማለት ያክል ነው። ቀለም ስቀባ በጣም ፋስት ከሚባሉ ቀቢዎች ውስጥ ነው። ቀብቼ ግን አላውቅም። ገምቼ ስገምት ግን ጀግና ነኝ። ምን እንዲህ ማለት ቀላል ነው። ቀለም መቀባት ምን እንደ ከባድ ስራ ታከብራለህ አድናን ምናምን ትላላችሁ፣ ግን ከባድ ነው። እስኪ እንዲህ ትንሽ ልበላትና ፋይናል ሪዛልቷን ደግሞ ቁጭ አድርግላችኋለሁ ማለት ነው። ዩቲዩባችንን ገና እየጀመረ ነው። እቺ ክላስ የጀማሪዎች የዩቲዩብ ክላስ በሚል ትያዛለች። ያው ሰብስክራይብ አድርጋችሁ ተመልከቱ ዩቲዩባችንን። እስኪ ሰብስክራይብ አድርጉ፣ አይቀነስ፣ የምትከፍሉት የለም። ሰብስክራይብ ብታደርጉ አንዳንድ ሰው ሰብስክራይብ ሲያደርግ የሞተ ነው የሚመስለው። አሁን ዩቲዩባችንን ሰብስክራይብ ታደርጋለህ አታደርግም ነው ጥያቄው። ሰብስክራይብ አድርጉ። ለማንኛውም ገና እየጀመርን ስለሆነ ቀለማችንን ቀብተን ስንጨርስ ፋይናል ሪዛልቱን አሳያችኋለሁ፣ ቆንጆ ሆኖ ማለት ነው።